ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በናይጄሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመረቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ አገልግሎቷን በተለያዩ ዓለማት እያስፋፋች ትገኛለች። በዚህም መሰረት ከአሁን በፊት ቤተክርስቲያን በሌለችበት በናይጄሪያ የመጀመሪያውን ቤተክርስቲያን በማሰራት አስመርቃለች። የዚህ ቤተክርስቲያን መመረቅ ለምታደርገው ሐዋርያዊ አገልግሎት መስፋፋት ትልቅ ዕድል እንደሚፈጥርም ነው የተገለጸው። የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ በምረቃ ስነ ስርዓቱ ላይ አንድ ናይጄሪያዊን ጨምረው ለ6 ደቀ መዛሙርት የድቁና ማዕረግን ሰጥተዋል። ዝርዝር ዘገባውን በአብይ ዜና መርሃ ግብራችን የምናቀርብ ይሆናል። የጌዲዮ ኮሬና ቡርጂ ሀገረ ስብከትን አስተዳደራዊ ሐዋርያዊና የልማት ተግባራት በቴክኖሎጂ ለማዘመን እየሰራ መሆኑን ሀገረ ስብከቱ አሳወቀም። ሀገረ ስብከቱ እየገነባ ያለው የዳታቤዝ ማኔጅመንት ስርዓት እጅግ አበረታች በሆነ ደረጃ ላይ እንደሚገኝም አሳውቋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ እንደገለጹት የዳታቤዙ መበልጸግ ለሀገረ ስብከቱ ብቻ ሳይሆን ለቤተ ክርስቲያን ብሎም ለሀገር ስር ነቀል ለውጥ የሚያመጣ ነው ብለዋል። የዳታቤዝ ግንባታው ሀገረ ስብከቱ ከአዮቴክ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር እየሰራ መሆኑም ተገልጿል። መረጃው የሀገረ ስብከቱ ሚዲያ ነው። የአብነት ተማሪዎች ብቁና ንቁ መሪ አገልጋይ እንዲሆኑ እየሰራ መሆኑን የአዲስ አበባ ማዕከል አሳወቀም። በማህበረ ቅዱሳን የአዲስ አበባ ማዕከል ስብከተ ወንጌልና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል ከተለያዩ አጥቢያ ቤተ ክርስቲያናት ለተወጣጡ የአብነት ተማሪዎች በተለያዩ ጉዳዮች ላይ ለተከታታይ 5 ቀናት ስልጠና ሲሰጥ መቆየቱ ይታወቃል። 26 የሚሆኑ የአብነት ትምህርት ቤት ተማሪዎች የተሳተፉበት ይህ ስልጠና በአብነት የሚገኙ ደቀ መዛሙርትን ለነገዋ ቤተ ክርስቲያን ብሎም ለሀገር ብቁና ንቁ መሪ አገልጋይ ለማድረግ ያለመ መሆኑንም ማዕከሉ አሳውቋል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ሚዲያ ክፍል ነው። በማህበረ ቅዱሳን ሐዋሳ ማዕከል ተተኪ አመራርነት ላይ ትኩረቱን ያደረገ ስልጠና ተሰጠም። በማህበረ ቅዱሳን ሐዋሳ ማዕከል ከ11 ወረዳ ማዕከላት ለተወጣጡ አዲስ ስራ አመራሮች በወረዳ ማዕከላትና በአባላት ማስተባበሪያ አገልግሎት ዋና ክፍል አዘጋጅነት የተተኪ ስራ አመራር ስልጠና ሰጥቷል። በስልጠናው ስልታዊ እቅድና ውጤታማ ተግባቦት፣ የአባላት ጊዜ አጠቃቀም፣ ማህበረ ቅዱሳንና አገልግሎቱና መሰል ጉዳዮች ዳሰዋል። ሰልጣኞች የተቀበሉትን ኃላፊነት ወስደው የተሻለ ስራ ሊሰሩ እንደሚገባም በማህበረ ቅዱሳን የሐዋሳ ማዕከል ጽሕፈት ቤት ኃላፊ መምህር ታምራት ደቤሳ አሳስበዋል። በስልጠናው ቤተ ክርስቲያን ያለችበትን አሁናዊ ሁኔታ እንድንረዳ አግዞናል ያሉት ሰልጣኞቹ በበኩላቸው የተሰጣቸውን ኃላፊነት በአግባቡ እንደሚወጡም አሳውቀዋል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ነው። የደብረ ማርቆስ ማዕከል የግዕዝ ተናጋሪ ማህበረሰብን ለማብዛት እየሰራ መሆኑን አሳወቀም። ማህበረ ቅዱሳን በ5ኛ ዙር ስልታዊ እቅዱ ትኩረት አድርጎ ለመስራት በእቅድ ከያዛቸው አበይት ተግባራት ውስጥ የግዕዝ ተናጋሪ ማህበረሰብን ማብዛት አንዱ ነው። ይህንን ዓላማው መሰረት አድርጎ በማህበረ ቅዱሳን የደብረ ማርቆስ ወረዳ ማዕከልም በደረጃ 1 ለ6 ወራት ያሰለጠናቸውን 1ኛ ዙር የግዕዝ ቋንቋ አሰልጣኞችን አስመርቋል። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያሉ ጥንታዊ መጻሕፍትን በተሻለ ሁኔታ ለመረዳትና የሀገርን ታሪክ የትናንት ማንነትና ጥበብን ለመገንዘብ ያለው ሚና ከፍተኛ መሆኑም ተገልጿል። መረጃው በማህበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ አገልግሎት ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።